ሪሶሉሽን ቴዎክራሲ እና ስላየው ደስ ብሎኛል። 12 ዓመት ያ እንደዛ ይሆናል። አዎ ደህና ነህ? ማን ልበለዛ? አቤል ነኝ። በፊትም አቤል ነው። ኦኬ ወይ ረስቼ ይሆናል። አቤል የሚባል ሰው አላስታውስም አሁን ላይ። በጣም እኔ እናንተ ነበር የምናመሽበት የነበረ ቤቱን ራሱ ደህና ነህ? በተረፈ ስላየው ደስ ብሎኛል። ሌላ ጊዜ እገባለሁ። ቴንክ ዩ። እሺ አቤል፣ እሺ ወጣትነት አለ? አዎ አለሁ። ሰላም ለእናንተ ይሁን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ከየትኛው ቤተ እምነት ነሽ? ከወንጌል አማኝ። ኦኬ እሺ። እንትን ኢየሱስ ክርስቶስ አምላክ ነው ብለሽ ነው የምታምኚው? አዎ። ኦኬ አምላክ አለው? ኢየሱስ በስጋ በመጣ ሰዓት ምድር ላይ ሲኖር አምላክ አለው? በምድር ላይ ስጋ ለብሶ ሲኖር። አዎ። ስጋ የለበሰው ምንድን ነው? አምላክ ነው ስጋ ለብሶ የመጣው? አዎ፣ እኛ ለማዳን። ኦኬ ስለዚህ አምላክ አለው። እሱ አምላክ ሆኖ ዓለምን ለማዳን ስጋ ለብሶ መጣ እኮ። አምላክ አለው? በምድር ሲመላለስ አለው? አዎ አዎ። ኦኬ አብ አምላክ አለው? አብ ራሱ ስጋ ለብሶ ነው የመጣው ወልድ ሆኖ። አዎ። ኦኬ እንትንሽ ከሐዋርያት ቤተ እምነት ነሽ? አዎ በትክክል። ኦኬ አይ ማሻአላ አሪፍ። አብ ተሰቅሎልኛል ብለሽ ታምኛለሽ? ወልድ አብ አይ ወልድማ ተሰቅሏል። አብ ሳይሆን ወልድ እኮ። አብ ተሰቅሏል ወይስ አልተሰቀለም? የአብን ፋንታ ወልድ ነው የተሰቀለው። ስጋ ለብሶ መጥቶ ወልድ ተሰቅሏል እኮ። ወልድ ተሰቅሏል፣ አብ ተሰቅሏል። ያው ናቸው እኮ ሁለቱም አንድ ናቸው። በመለኮት ልዩነት ነው እኮ። ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ ነው ጥያቄ። ስለራሱ ልጁን እኮ ላከ እኛ ለማዳን እኮ። ገባኝ። አብ ተሰቅሏል ወይስ አልተሰቀለም? ይሄ እኮ ነው ጥያቄ። ቀላል ጥያቄ እኮ ነው። ከተሰቀለ ተሰቅሏል፣ ካልተሰቀለ አልተሰቀለም። አብ ወልድን ላከ። አብን ያየ ማንም የለም። እኔ እሱን አልጠየቁሽም። አብ ተሰቅሏል ወይስ አልተሰቀለም? አብ አንተ ሙስሊም ነህ ወይስ ኦርቶዶክስ? ሙስሊም ነኝ እኮ። ሙስሊም አማኞች ደግሞ ስለ መጽሐፍ ቅዱስ ያውቃሉ። አንተ ከመጽሐፍ ቅዱስ ውጪ ነው የምታወራው እኮ። ወልድ ተሰቅሏል ወይስ አልተሰቀለም? እኔ እንደ መጽሐፍ ቅዱስ ከሆነ የምናወራው ወልድ ነው የተሰቀለው። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ከቃሉ አንድም አትጨምሩ አንድም አትቀንሱ ስለምን እኔ መጨመርም መቀነስም አልችልም እኮ። እንደ መጽሐፍ ቅዱስ አብ ተሰቅሏል ወይ? መጽሐፍ ቅዱስ ስለ እኛ በዘፍጥረት 1 ላይ እንዳለው ወይስ በዮሐንስ 1 ላይ እንዳለው አብ ስጋ ለብሶ መጣ? እንደ መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወጣትነት እንደ መጽሐፍ ቅዱስ እኔ እኮ የማወራው እንደ መጽሐፍ ቅዱስ ነው። አንተ ወልድን እንደ መጽሐፍ ቅዱስ አብ ተሰቅሏል ወይስ አልተሰቀለም? ወልድን አትቀበልም እኮ። ወልድ ተሰቅሏል አልሽኝ፣ ተስማማን። ወልድን አሁን አስቀምጪውና አብን አንሹ። አብ ተሰቅሏል ወይስ ወልድ ዓለምን ለማዳን እንደመጣ አታስታውስም? እሺ አብ መጥቷል ወደ ምድር ዓለምን ሊያድን። አብን ያየ አንድ ሰው እንኳን የለም እኮ ነው የምለው መጽሐፍ ቅዱስ። ኧረ የጠየቁሽን ጠይቂ እንደ እኔ እኮ የጠየቀኝ አብ የሰው ልጅን ሊያድን ወደ ምድር መጥቷል ወይስ አልመጣም? ስጋ ለብሶ አዎ በኢየሱስ እኮ መጥቷል። እሺ አብ በስጋ መስቀል ላይ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። አብ ተሰቅሏል በስጋ ማሻአላ ማሻአላ። ሰማችሁ አይደለ? አብ ተሰቅሏል እየተባላችሁ ነው። በስጋ ነው ያልኩት። በስጋ ችግር የለውም። ምንድን ነው የምለው? ዘፍጥረት 1 ላይ ቆይ ገብቶኛል። አትሂጂ ዘፍጥረት ጋር ይመሽብናል፣ እዛ አትሂጂ። ስለዚህ መስቀል ላይ የተሰቀለው አብ በስጋ ነው አይደለ? ለአንተ ለመረዳት ሆነ። እሺ ኦኬ እሺ አብ መስቀል ላይ በስጋ ሆኖ አባቶ ሲል የነበረው ማንን ነው? ወልድ
አባት ሆይ ብሎ አብን ነው የጠራው። ኦኬ ስጋው ያወራል። አንተ ስጋ ለብሰህ አታወራም? አይ ስጋው ነው። ወልድ ስጋው ብቻ ነው አይደል? ስጋው ነው አባቱ ያባቱ ወልድ እኮ በምሳሌ መጣ እኮ በምሳሌ ሰው ወደ ስጋው ያወራል። ስጋው ያወራል ብቻው አባት ነው ብለን የምንሰማ በሰማይ እንዳለ እኮ ስጋው ብቻውን ያወራል። ስጋ ነፍስ የሌለ ስጋ ይመላለሳል ምድር ላይ። ወይሽ ማዚ ሚውት አድርጊሽ፣ የሚረብሽ ድምጽ አለ። ስጋው ያወራል የኢየሱስ ክርስቶስ። ነፍስ ያለ ሁሉ እኮ ያወራል ወንድሜ። ነፍስ ያለ ስጋው ያወራል እኮ ስጋው ያወራል። ስጋ እኮ ነፍስ አለው የሚያወራ ነው። ኢየሱስ ክርስቶስ እኮ በምድር ላይ ሲጾም ሲጸልይ ነበረ። ራሱ ነው የሚያወራው እኮ ስጋው ያወራል። እንዴት ነው አንተ ታወራም? አሁን እያወራከኝ አይደል? ስጋ አይደለህም አንተ? አረ እኔ ነኝ በስጋ ያወራም። እኔ ነኝ በስጋ የማወራው። እና ታዲያ ምን ኢየሱስም እኮ እንደዛው ነው። ሲጾም ከነበረ ስራብ ከነበረ ሲጸልይ ከነበረ ስጋው ነው የሚያወራው ወይስ ማለት ነው? ስጋው ያወራል የኢየሱስ ክርስቶስ። አይ አንተ መጽሐፍ ቅዱስን አንብብ መጀመሪያ። መጽሐፍ ቅዱስን ማንበብ አለብህ። ስጋው ያወራል አልሽኝ እኮ። ስጋ ያወራል እንዴ? አይደለም። አሁን ሙስሊሞች ከኛ ጋር ሲያወሩ በጣም ይረዳሉ፣ ያውቃሉ። ምን መጠየቅ ምን ማውራት እንዳለባቸው ያውቃሉ። አንተ በደረቅ ነው። አሁን ለምሳሌ ስጋ ስትሆን ስጋ እኮ ድንጋይ አይደለም። ስጋ ነፍስ ያለው ነው፣ አፍ ያለው ነው፣ የሚያወራ ነው፣ የሚሰማ ነው፣ የሚናገር ነው እኮ። ስጋው ያወራል ወይስ በስጋው ነው የሚያወራው? እኔ አሁን ስጋ ልብሽ የሚያወራው ከሆነ አው ያወራል። እሺ ለማንኛችሁም መሲ ሞዴሬተሮች አላችሁ? ሞዴሬተር እስቲ አንድ የስላሴ አማኝ አስገቢ። አንድ ቁጥር ጻፉ ላስገባችሁ። የስላሴ አማኝ ማን ነው? አበስጋ ተሰቀለ አስገባለች። ከዛ ቀጥሉ። አበስጋ ተሰቀለ ስለዚህ የፕሮቴስታንትነት ተከታይ ነው። ዘግሬስን አስገቢው። እኮ ብዙ እውቀቱ ስለሌላት አሁን እነሱን ስምት ሰምታለች ወይ ደግሞ ሳታውቀው ነው እንትን የምትለው። በስጋ ተገለጠ ማለት ኑፋቄ ነው። በፕሮቴስታንትም በኦርቶዶክስም በካቶሊክም ነበር። እኛ ቃሉ ልንሽረው አንችልም። ኦኬ ፕሮቴስታንት ነሽ አይደል አንቺ? ፕሮቴስታንቶች እንደዛ ብለው ያምኑ። በስጋ የተገለጠ ወልድ ነው ብለው የሚያምኑት። ለማንኛውም ትምህርት የሐዋርያት መሰረት ለሐዋርያት ብዙ አብረን እንወያያለን። ወይ የደህንነት ትምህርት ብቻ ሳይሆን 6 ወር ኮርስ ወስዳችሁ ያስጠምቋችሁና ከዛ በኋላ በቃ ጌታን ተቀበልሽ ትባያለሽ፣ ሂዱና ወንጌል ስበኩ ተብላችሁ ትወጣላችሁ። ከ6 ወር ባለፈ ነገር በደንብ በስላሴ ትምህርት ላይ ኮርስ ያስፈልጋችኋል። ቢያንስ እንኳን አንተ ኢየሱስ መልአክ ሆኖ ዓለምን ለማዳን እንደመጣ ታምናለህ? ምን ሆኖ መልአክ ሆኖ? ኦኬ መልአክ ሙስሊሞች መልአክ ነው አይደል የሚሉት? አይሽ እንደዛ ነው። አይሽ ማታውቂውን ነገር ነው ትምህርት። ኢየሱስ መልአክ ነበር የሚለው ትምህርት ኢየሱስ መልአክ ሆኖ አይሸን ኑፋቄ ነው። የራሱ ኑፋቄ ነው። መልአክ ሆኖ የሚሉት ጆባይት ነሱ ናቸው። የመላእክት አለቃ ሚካኤል ነው መልአክ ነው የሚሉት እነሱ ናቸው። አይደለም አሁን አንተ ሙስሊም ስለሆንክ አንተ እንደዛው ስለምትመልስ ማለት ነው። እኔ ኢየሱስ መልአክ ነው ብዬ አላምንም። እንደዛ ብለን አናምንም እኛ ሙስሊሞች። ኦኬ አንተ ሙስሊምም አይደለክም ማለት ነው። ሙስሊም ሆኖ ኢየሱስ መልአክ ነው ብሎ የሚያምን አለ? ሰምተሽ ታውቂያለሽ? አዎ ያላ መልአክ ነው። መሰረት ምንድን ናት? ሙስሊም ናት ክርስቲያን ናት? እነሱ ኖ አይደለም። መሰረት ሙስሊም ናት ወይስ ክርስቲያን ናት? እሷ ሙስሊም ናት። ለዛው ሙስሊም ሆኖ መልአክ ኢየሱስ መልአክ ነው ብሎ የሚያምን አለ? መልአክ ነው ብላ ታምናለች እሷ። እነሱ በኢየሱስ ትምህርት በጣም ነው የሚያምኑት። በጣም ግን የክርስቶስ ሞት ነው አያምኑትም። እኔ ምንድን ነኝ? አንተ ታስጠረጥራለህ። ከሁለቱም ወገን አይደለህም። መርጃቢር እንደጀመር ከዛው ጨርሳት። አንተንም ሌላ ውስጥ ነው ያከተተች። ተሰቅሏል ብለሽ ታምኛለሽ? አበስጋ ሰክሯል። አበስጋ ተሰቅሏል ብለሽ ታምኛለሽ? ወልድ አብስ አብ እኮ አምላክ ነው አሉ። ማንም አብን ያየ ሰው የለም እኮ። እኔ አብ አምላክ አይደለም ሲሆን አብ በስጋ ተሰቅሏል ወይስ አልተሰቀለም? አሁን ሐሳብሽን ቀየርሽ። ቅድም ግን ተሰቅሏል ብለሽ አብን ያየ ማንም የለም። እኔ አብን ያየ አለ ወይስ የለም ሲሆን አብ ተሰቅሏል ወይስ
አብ ዓለምን ለማዳን ወልድን ልኳል። ወልድ ስለኛ አብን ተጠምቷል። እሺ አብን ያየው አለ ተሰቅሏል። አብን ያየው አለ ወይ? አንተ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ? ማወቅ ከፈለክ እንደ መጽሐፍ ቅዱስ አውራ። እንደ መጽሐፍ ቅዱስ አብን ያየው አለ ወይ? እንዴ ማንም የለም። ማንም አብን ያየ የለም። እሺ እንደ መጽሐፍ ቅዱስ አብ ተሰቅሏል? ወልድ ስለ አብ የመጣው አብ አረ ስለ አብ ነው የጠየኩሽ። ወደ ወልድ አትሂጂ፣ አብን ነው የጠየኩሽ። አብ ተሰቅሏል እንዴ? አብ ከተጠራ ወልድ ይጠራል። ወልድ ከተጠራ መንፈስ ቅዱስ ይጠራል። እንደዚህ ሶስቱ አካላቶች አንድ ናቸው፣ ግዴታ ይጠራሉ እኮ። አብ ተሰቅሏል ወይስ አልተሰቀለም? ወልድ ነው የተሰቀለው ስለ አብ። እሺ ወልድ ተሰቅሏል? አዎ። አብስ? አብ ልጁን አንድ ልጁን ሄየው አንድ ልጁን ለዓለም ሁሉ ተረከላቸው ነው የሚለው መጽሐፍ ቅዱስ። ተዋቸው። እሺ ወልድ ተሰቅሏል? በርግጥ። አብስ? ወይ ፈጣሪ፣ ለምን ትሽኮረመሚያለሽ? መልሽ እንጂ ጥያቄው ነው። አንተ ለክርክርም ለምኑም በደንብ መጽሐፍ ቅዱስን አንብብ መጀመሪያ እኮ። እንደ ባይብል አብ ተሰቅሏል ወይስ አልተሰቀለም? አብ ወልድን አብን ያየ መጽሐፍ ቅዱስ አብን ያየ ማንም የለም ይላል። ስለዚህ አብ ወልድን ላከ ዓለምን ለማዳን። ተይ በቃ ተይ። የዮሐንስ ወንጌል ምዕራፍ 1 እስከ ዮሐንስ ራእይ ድረስ አንብበው። ደግሞ ስለ ክርስቶስ ማምጣት ችግር የለውም። እግዚአብሔር ልጅ አለው? እንደ መጽሐፍ ቅዱስ እግዚአብሔር ልጅ አለው? አዎ። አባትስ? እግዚአብሔር ልጅ አባትም አለው። ኦኬ፣ ልጅም አለው አባትም አለው። በርግጥ ኦኬ። አያት አለው? በስጋ አይደለማ፣ እንደኛ በስጋና በደም እኮ አይደለም ክርስቶስ የተወለደው። ኦኬ። እግዚአብሔር አያት አለው? በስጋና በደም አይደለም፣ አያትን ፍለጋ። ኦኬ። እናት አለው እግዚአብሔር? በማርያም ማጤን ስለተወለደ እንዳለች እናስባለን እኛ። ኦኬ። አብ እናት አለው? አብ እኮ አብ ነው። አብ ነው። እናት አለው? አብ ነው። አብ ነው። አብ አምላክ ሆኖ አብ አምላክ ሆኖ ዓለም ላይ ያለው ሰው ሲጠፋ ምድር ስትጠፋ አይቶ ወልድን ተረከ። አብ እናት አለው ወይ? ወልድ የመጣው ህዝብን ለማዳን ነው እንጂ። አብ እናት አለው? ወልድ የመጣው ህዝብን ለማዳን ነው እንጂ አብ አልመጣም። አብ እናት አለው? አይ አንተ እግዚአብሔር እውነቱን ያብራል፣ እሱ ያብራል። ላንተ መንፈስ ቅዱስ ካልገለጠ በስተቀር እኔ ልገልጽልህ አልችልም። አብ እናት የለውም? ወልድ ነው። ወልድ ስለኛ የመጣ ሰማይ ሰማያት ወርዶ። በቃ ይብቃሽ። እኔ ራሱ ሳለችኝ በጣም መሲ ያለሽ እንዴ? አንተ መጽሐፍ ቅዱስን አንብብ። እሺ መሲ እሺ ቀጥሉ። በቃ እኔም ልውጣ ነው። ቆየው በጣም አላችሁ ልጆች። ጌታ ኢየሱስ ይባርክ ወንድሜ። መጽሐፍ ቅዱስን አንብብ፣ እውነት ይበራልሃል። ወጣትነት ቆይ ሰው ሊመሰክር አይችልም። ሰው ሊገልጽ መጽሐፍ ቅዱስን አንብብ ወንድሜ። ማዳን በኢየሱስ ነው፣ በሌላ በማንም የለም። እኔ እዚህ ቤት ሞዴሬት አስወርዷት። በቃ ለምንድን ነው የምትለፈልፍብኝ? ሞዴሬተር በደንብ ተቆጣጠሩ። በጣም የሚሳደቡ ሰዎች አሉ እና በሉ በቃ ሰላም አለይኩም። እኔ መውጣቴ ነው። የስላሴ አማኝ ነህ? ጥያቄ ነበረኝ። ይቻላል። መጽሐፍ ቅዱስ ላይ ኦኬ፣ ምን ይችላል እንግዲህ መልሳለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 እስከ አንብበልኝ። 30 እና 31 ሉቃስ ወንጌል ያልሽው ሉቃስ 1 30 ስንት
ምዕራፍ 1 ከቁጥር 30 እስከ 31 ከ30 እስከ 31 ኦኬ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። አይልም ያው አላት። መልአኩ ከየት ነው የመጣው? ወደ ማርያም ከእግዚአብሔር ዘንድ ተልኮ ምንድን ነው ያላት? ወንድ ልጅ ትወልጃለሽ፣ ጸጋ አግኝተሻል፣ በእግዚአብሔር ፊት ሞገስ አግኝተሻል ይላል። ጸጋ ማለት ምን ማለት ነው? ጸጋ ማለት ከአምላክ ዘንድ በአምላክ ዘንድ የሚገኝ ፌቨር ማለት ነው። ስጦታ ማለት ነው አይደለ? አዎ። መልአኩ ሲነግራት እግዚአብሔር ስጦታ ሰጥቶሻል ነው አይደል ያላት? መልአኩ ሲነግራት ከእግዚአብሔር ዘንድ ጸጋን አግኝተሻል፣ እግዚአብሔር ጸጋን ሰጥቶሻል ነው አይደል ያላት? ወይ ደግሞ ስጦታን እግዚአብሔር ሰጥቶሻል ተቀባይነት ደግሞ ወይ በእግዚአብሔር ፊት ሞገስ አግኝታለች። ሞገስ አይደለም ተመጣጣለች ማለት ነው። ያ ስጦታ ነው። ሞገስ ምናምን ሳይሆን ስጦታ ነው። እግዚአብሔር ነው ስጦታውን የሰጣት አይደለ? የምን ስጦታ እኮ ስጦታና ቁጥር 31 አንብበው ስጦታው ምን እንደሆነ ጸጋ የሚባለው የሆነ እንጂ የጸጋ ስጦታ ነው የምትይው። የጸጋ ስጦታ አይደለም እኮ እዚህ ጋር የሚለው ጸጋ ነው የሚለው። የጸጋ ስጦታ ምናምን አላልኩም። ጸጋ ነው የሚለው አይደለ? ጸጋ ነው የሚለው። ትክክል ነሽ። አዎ ጸጋ ማለት ስጦታ ማለት ነው አይደለ? ይቻላል ማለት እንችላለን። ግን ጸጋ ማለት እንግሊዝኛውን ብታየው ነው ፌቨር ይላል እኮ። ቀጥል። ይሄ ጸጋ ምንድነው አላት? ቁጥር 31 ላይ ፌቨር አግኝተሻል ነው የሚለው። ያው ፋውንድ ፌቨር ጋር ይላል። በእግዚአብሔር ፊት ፌቨር አግኝተሻል፣ ተቀባይነት ማለት ነው። እግዚአብሔር የሰጣት ለማርያም ምንድነው? ይሄ ጸጋው ምንድነው አላት? ቁጥር 31 ላይ ኦኬ። በእግዚአብሔር ፊት ጸጋ አግኝተሻልና በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ይሄ መልእክቱ ነው። ሰሞኑን ምናላት ጸጋ ስላገኘች ይሄ ጸጋ አይደለም ማብራራት ትደርሳለች። ችግር የለውም። እግዚአብሔር የሰጣት ጸጋ ስላገኘች በእግዚአብሔር ፊት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት። ያ እግዚአብሔር የሰጣት ጸጋ ምንድነው አለ? ወንድ ልጅ ነው አይደለ? ኖ እሱ አልሰጣት አይልም። እንትኑ እንደዛ አይደለም። ጸጋን ታገኛለሽ ካላት አይደለ? መልአኩ መጥቶ በእግዚአብሔር ፊት ጸጋ አግኝተሻል። ሰው ይሄ ጸጋ ምንድነው አላት? ጸጋ አግኝተሻል። እንግሊዝኛውን ነገርኩሽ አይደል? ፌቨር ነው የሚለው እኮ። እየተግባባን እኮ ነው። እግዚአብሔር የሰጣት ጸጋ፣ በእግዚአብሔር ፊት ያገኘችው ጸጋ ፌቨር ማለት ተቀባይነት ማግኘት እኮ ነው። በአምላክ ፊት ተቀባይነት ማለት ተመርጣለች ማለት ነው። ከሴቶች ሁሉ የተመረጠች መሆኗን ነው የሚያሳየው እኮ። ተመርጣለች። እግዚአብሔር መርጦ ከሴቶች መካከል ነው የሚለው። በነገራችን ላይ ከሴቶች በላይ አይደለም ያላት። ከሴቶች በላይ ነው። ከሴቶች ሁሉ መካከል ማለት ነው። መካከል መርጦ እግዚአብሔር ጸጋ የሰጣት ማርያምን ነው አይደለ? እኛ ከሴቶች መካከል አልተመረጠችም አላልንም። ሰው እግዚአብሔር ከሴቶች መካከል ጥያቄው ምንድነው? አሁን አንቺ ስለ ኢየሱስ መሰለኝ ጥያቄሽ። እግዚአብሔር መርጦ ስለ ኢየሱስ ነው። እግዚአብሔር መርጦ ምንድነው የሰጣት? ጸጋ አግኝታለች፣ ትወልጃለሽ አላት ገብርኤል ነው ነገር ነው አይደለ? ይሄ የምትወልደው ምንድነው? አይደለም። አሁንም አልገባሽም። ጸጋው እኮ ፌቨር ማለት ምን ማለት ነው? ስጦታ አይደለም እኮ ፌቨር፣ ተቀባይነት ማግኘት ነው አልኩሽ እኮ። እሺ አማርኛው ላይ እሺ፣ ወደ እንግሊዘኛው ላይ ችግር የለውም። ከሌላ ጋር ትቀጥላለህ። አማርኛው ላይ ምንድነው ያለው? ማለት ነው እንግሊዘኛ ለማድረግ ፈልጌ ሳይሆን ጸጋ የሚለው በእንግሊዘኛው ፌቨር ማለት ቀላል ነው፣ ቀላል ቋንቋ ነው። በአማርኛ ጸጋ ማለት ምን ማለት ነው አልከኝ? ቅድም ስጦታ ነው አልከኝ አይደለ? እግዚአብሔር ለማርያም ሰጣት። ምን ሰጣት ካልን ቁጥር 31 ላይ እኔ ስጦታ ነው አላ እነሆ ትጸንሻለሽ። አንቺ ነው ያልሽው። ችግር የለውም። እሺ ቀጥይ። ችግር የለውም። ተሰጥቷታለች፣ ልጅ ትወልጃለች ተብላለች። እግዚአብሔር የሰጣት እግዚአብሔር የሰጣት ምን አለ? ወንድ ልጅ አለ። ያ ወንድ ልጅ ማን ነው ስሙ አላት? ኢየሱስ ነው አላት። ማርያም እግዚአብሔር የሰጣትን ልጅ ስጦታን የወለደችው ስለምንድን ነው? ማርያም አምላክን ወልዳለች የምትሉን በመጽሐፉ መሰረት መጽሐፍ ቅዱስ ላይ ባለው ነገር መሰረት ስለምንድን ነው እናንተ አምላክን ወለደች የምትሉን? እሱ አምላክን ወለድን እኛ ወለደች ማለት አምላክ ነው ኢየሱስ ብለን የምንለው አምላክ ስለሆነ ነው። እኛ ሰተነው አይደለም። የሌለውን ነገር እኛ ሰተነው ሳይሆን ኦልሬዲ አምላክ ስለሆነ
መጽሐፉን እንቀበል ወይስ እናንተን እንቀበልሽ? ኦኬ ይቻላል። መጽሐፉ ላይ የተጻፈውማ በሰው ልጆች አቅም ወይ በሰው ልጆች የመረዳት ልክ ነው የተጻፈው፣ እኛ እንድንረዳው ነው። ገብሻል? አምላክን ወለደች ተብሎ አይባልም። አምላክን ወለደች። አምላክ ሲጀመር አይወለድም እኮ በስጋ ማርያም አምላክን አልወለደችም። አምላክ አይወለድም። አምላክ በስጋ ሆኖ የተወለደ ሰው ነው የወለደችው። ሰው ነው የወለደችው። እግዚአብሔር የሰጣትን ጸጋን የወለደችው ባጭሩ እንጂ አምላክን አልወለደችም። ጸጋ ወለደች የሚባል ነገር የለ። ጸጋ አይደለም። ሰው ኢየሱስ የተባለ ሰው ነው። ወንድ ልጅ ነው የወለደችው እኮ ወንድ ልጅ። ይሄ እግዚአብሔር ከሴቶች መካከል መርጦ ለአንቺ ከጸጋው ጋር ምንድነው? ኦኬ ስጦታ ተሰጥቷት ነው ብለሽ ለማለት ነው። በጣም እሺ፣ ስጦታ ተሰጥቷት ነው። እሺ፣ ከዛ ወደ ዋናው ጥያቄ እግዚአብሔር የሚባለው አምላክ እሺ፣ አዳምጠኝ። እሺ፣ እግዚአብሔር የሚባለው አምላክ አንዲትን ሴት ከሴቶች መካከል መርጦ ጸጋን ሰጣት፣ ስጦታን ሰጣት። ይሄ ስጦታ ደግሞ ማን የሚባል ነው? ኢየሱስ የሚባል ነው። ገባ? ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ አላት። ኦኬ እንጂ እናንተ ክርስቲያኖች እንደምትሉት ማርያም የምትባል ሴት አምላክን ወለደች የሚል የመጽሐፍ ቅዱስ ጥቅስ የለም። እሱ ነው እኛው እንዳልኩሽ ኢየሱስ ክርስቶስ ማለት በሰውነት ነው የተወለደው፣ ሰው ሆኖ ነው የተወለደው። ግን እሱ ፍጹም አምላክ ነው። ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ ግን ወደ ምድር መጥቷል። ሙሉ ፍጹም ሰው ፍጹም አምላክ ስለሆነ ምናምን የምትለው ማስረጃ የለውም አለው። ላሳይሽ እላለሁ እንጂ እኔ እምነት ያርል እንዴ እንዴት አለለም እላለሁ። ፍጹም ሰው ፍጹም አምላክ ማርያም ወለደችው ማስረጃ ስጠኝ። ኦኬ እንደዚህ ይላል ዮሐንስ አንዳንድ ታውቂዋለሽ። ዮሐንስ ወንጌል አንዳንድን እንደዚህ ይላል። ስለ ዮሐንስ አንዳንድ ላይ ሲሄድ ግን የሚገርምሽ ነገር ሉቃስ ላይ አሁን አንቺ ያነበብሽው ክፍል ስለ ኢየሱስ ነው የሚናገረው አይደለ? ስለ ኢየሱስ መወለድ ነው የሚናገረው ሉቃስ። ማቴዎስ ላይም ብትሄጂ ምዕራፍ 1 ላይ ስለ ኢየሱስ መወለድ ነው የሚያወራው፣ እንዴት እንደተወለደ። ማቴዎስ ላይም ሁሉም እያንዳንዳቸው እነዚህ ወንጌላት መጽሐፍት ላይ ስለ ኢየሱስ ነው። ዮሐንስ ግን እሱ ቀድሞ ማን እንደነበረ ለመግለጽ ነው ከእንደዚህ የሚጀምረው እንጂ ስለ ኢየሱስ ለመናገር ነው። ዞሮ ዞሮ ስለ ኢየሱስ ማንነት ለመናገር ነው። ግን እሱ ጠለቅ ያለውን ነገር ነው የገለጸልን። ማለት ጠለቅ ያለ ሐሳብ ነው እዚህ ጋር የሚናገረው። ለዛ ነው በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይሄ ቃል ንግግር አይደለም። ቃል ተብሎ እዚህ ጋር የተጠቀሰው ስለ ፐርሰን ሁሉ ነው፣ ስለ ሰው ማርያም እየነገርኩሽ እኮ ነው። ምናልባት የምትረጂኝ ከሆነ ቀስ ብለሽ ለመረዳት ሞክሪ። እንትን አትቃረኒ ማለት በመቃረን ሳይሆን ዝም ብለሽ ትሰሚና ሀሳቡ ከተስማማሽ ትቀበያለሽ፣ ካልተስማማሽ ደግሞ በቃ ድሮፕ ማለት ነው። ካልተስማማኝም ይኸው ሰማሁ። አሁን እኔ ጠየቅኩ ገና መች ተናገርኩ እኮ ዮሐንስ እንዳልኩ አይደለም። ምን ገባሽ? እሺ እኔ ከጠየቅኩ ጥያቄ ጋር አይሄድም። አሁን ያመጣው ማስረጃ ብለህ አሁን አንተ ቅድም እኔ ማርያም የወለደችው እግዚአብሔር የሰጣትን ስጦታ ነው፣ ልጅ ነው። እግዚአብሔር ካለ ወንድ ፍቃድ ለእሷ ብቻ የሆነን ተአምር ሰርቷል፣ በእሷ ላይ ስጦታን ሰጥቷታል አልኩና ማስረጃ አሰጠሁህ አይደለም? ሉቃስ 1:31 ልክ እንደዛ አንተም ማርያም የምትባል ሴት ፍጹም ሰው ፍጹም አምላክ የሆነን አካል ወለደች የሚል ማስረጃ ስጠኝ ለኔ። አሁን ኦኬ እሺ ልግባ። እህት አንቺ እንዳልሽው አይደለም፣ ንባቡ አንቺ እንዳልሽው አይደለም። መሀል ላይ ማናችሁም እንዳትገቡ፣ አትንጫጫሉ። ወንድሜ ግን ተማሪ መስጠት ያለብህ ዘግሬስ ማስረጃው የምትሰጠው